ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን የሀገር ውስጥና የውጭ ዘገባዎችን እናሰማለን። አማኑኤል ኃይሌ ነኝ። ኢትዮ ዓለም አቀፍ የወጣቶች ትምህርትና ቴክኖሎጂ ፌስቲቫል ተካሂዷል። የ2026 ኢትዮ ዓለም አቀፍ ወጣቶችና ትምህርትና ቴክኖሎጂ ፌስቲቫል ትውልድን ከዓለም አቀፍ ዕውቀትና እድሎች ጋር ማገናኘት በሚል መሪ ቃል ተካሂዷል። የፌስቲቫሉ ዓላማ ወጣቶችን ከዓለም አቀፍ ቴክኖሎጂና ዕውቀት ጋር በማገናኘት ብቁና ተወዳዳሪ የሆኑ ወጣቶችን ለመፍጠር እንዲሁም ኢትዮጵያን የአፍሪካ የሳይንስና የፈጠራ ማዕከል ለማድረግ ያለመ ነው። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ እንዳሉት በኢትዮጵያ ብሎም በአፍሪካ ለመጀመሪያ ጊዜ የተካሄደው ፌስቲቫሉ ወጣቶች ያላቸውን የፈጠራ ስራ የሚያሳዩበትና ዓለም አቀፍ ዕውቀቶች ደግሞ በሀገራቸው ላይ ሆኖ የሚያገኙበት መንገድ የሚፈጥር ነው ብለዋል። በኢትዮጵያ ለግሉ ዘርፍ ምቹ ሁኔታ በመፈጠሩ ኢኮኖሚ የተነቃቃ መሆኑ ተገለጸ። በኢትዮጵያ ለግሉ ዘርፍ ምቹ ሁኔታ በመፈጠሩ ኢኮኖሚ የተነቃቃ መሆኑን የተባበሩት መንግስታት ግሎባል ኮምፓክት ዋና ስራ አስፈጻሚ ሳንዳ አጃምባ ገለጹ። ዋና ስራ አስፈጻሚ እንዳሉት በኢትዮጵያ የተፈጠረው ምቹ ሁኔታ ለኢኮኖሚ ማደግ ከፍተኛ ሚና ማበርከቱን ነው። በቅርቡ በአዲስ አበባ ባደረጉት ጉብኝት እጅግ ከፍተኛ የሆነ ልማትና ለውጥ መመልከታቸውንም ገልጿል። በከተማዋ በተሰሩ የኮሪደርና የወንዝ ዳርቻ ልማት ተግባራት ምክንያት ሪል ስቴት፣ ሬስቶራንቶችና ሌሎች ዘርፎች በከፍተኛ ሁኔታ እየተስፋፉ መሆናቸውንም ጠቁመዋል። የኢትዮጵያ ፌዴራል ፖሊስ የገንዘብ ብድርና ቁጠባ ህብረት ስራ ማህበር የ200 ሚሊዮን ብር ካፒታል ማስመዝገቡ ተገለጸ። የኢትዮጵያ ፌዴራል ፖሊስ የገንዘብ ብድርና ቁጠባ ህብረት ስራ ማህበር የ200 ሚሊዮን ብር ካፒታል ማስመዝገቡ የተገለጸው የ2017 በጀት ዓመት የኦዲት ሪፖርትና የ2018 ዓ.ም መደበኛ ጠቅላላ ጉባኤ በመኮንኖች ክበብ ባካሄደበት ወቅት ነው። የኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ኃላፊና የማህበሩ ቦርድ ሰብሳቢ ክቡር ረዳት ኮሚሽነር ሼቱ ፊጣ በማጠቃለያ ጉባኤ ላይ ባስተላለፉት መልእክት ማህበሩ የሰራዊቱን ማህበራዊ ፍላጎት በማሟላት ካስመዘገበው ስኬት ባሻገር በሀገራችን ልማት ላይ ተሳትፎ በማድረግ የበኩሉን ድርሻ እየተወጣ እንደሚገኝ ተናግረዋል። ከውጪ በአሜሪካ በተለያዩ ግዛቶች የሚከፈለው የቤት ግብር በፖለቲከኞችና በነዋሪዎች መካከል ከፍተኛ የክርክር መድረክ እየሆነ ነው ተባለ። የአካባቢ መስተዳድሮች የበጀት ፍላጎታቸውን ለማሟላት በሚያደርጉት ጥረትና የቤት ባለቤቶች ደግሞ በሚሰማቸው የኢኮኖሚ ጫና መካከል ያለው አለመጣጣም አሁንም አነጋጋሪነቱን ቀጥሏል። ለዚህም እንደ ማሳያ የሚጠቀሰው የኒውዮርክ ሲቲ ከንቲባው በቅርቡ ያጋጠማቸው የ5.4 ቢሊዮን ዶላር የበጀት ጉድለት ለመሙላት የቤት ግብርን በከፍተኛ ሁኔታ ለመጨመር ያቀረቡት ሐሳብ በነዋሪዎች ዘንድ ከፍተኛ ተቃውሞ ማስነሳቱን ተገልጿል። ምንም እንኳን ይህ የከንቲባው እርምጃ ግዛት አቀፍ ሕግ አውጪዎች በሀብታሞችና በድርጅቶች ላይ ታክስ እንዲጨምሩ ለማስገደድ የታለመ የፖለቲካ ስልት ተደርጎ ቢወሰድም በኢኮኖሚ ለተዳከሙ አሜሪካውያን ግን ጉዳዩ እጅግ ስሜታዊ አድርጓቸዋል ነው የተባለው። በጄኔቫ በተካሄደው ሁለተኛ ዙር የኒውክሌር ድርድር ላይ ኢራን ያቀረበችውንና የኒውክሌር ማበልጸግ ስራዋን ለ3 ዓመታት ለማቆም እንዲሁም በእስራኤል ላይ የባሊስቲክ ሚሳኤል ጥቃት ላለመፈጸም የገባችውን ቃል አሜሪካ ውድቅ ማድረጓ ተሰምቷል። የኢራን ውጭ ጉዳይ ሚኒስትሩ ከኦማን አቻቸው ጋር በተወያዩበት ወቅት የቀረበው ይህ ጥያቄ ኢራን ከዓለም አቀፉ ማህበረሰብ ጋር ያለውን ውጥረት ለመቀነስ ያቀረበችው ስምምነት ተደርጎ ተወስዶ ነበር። ሆኖም የአሜሪካ ልዩ መልእክተኛው የቀረበው ማባቢያዎቹ በቂ አይደሉም በሚል ውይይቱን ከመቀጠል መቆጠባቸውን የኢራን ኢንተርናሽናል ዘገባ አመልክቷል። ከቡና ሚዲያና ኮሙኒኬሽን የሰዓቱ የሀገር ውስጥና የውጭ ዘገባዎች ይመስላሉ። አማኑኤል ኃይሌ ነበርኩ። ጤና ይስጥልኝ።